አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ ደግሞ እህት ወንድሞቼ ከልብ አመሰግናለሁ። ኖሮልኝ እኔ ወዶች ወዳችኋለሁ፣ አከብራችኋለሁ። እንዲሁም ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ እና ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ እኔ ውዶች። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ አርጉ ማለት ነው ውዶች። ተበሩክ ከማንና እንዴት በሚል መጥቻለሁኝ ማለት ነው። ተበሩክ ማለት ከአንድ ነገር በረካህ መፈለግ ማለት ነው። ተበሩክ የሚፈቀድበትና የማይፈቀድበት ሁኔታዎች አሉ። ከሚፈቀድባቸው መካከል በረካ እንዳላቸው በግልጽ የተነገረላቸው ነገሮች ናቸው። ለአብነት የነብዩ ቅሪቶች የነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ቅሪቶች የነብዩ ሰለላሁ ዐለይሂ ወሰለም ማንኛውም ቅሪት ልብሳቸው፣ ጸጉራቸው፣ ቀብራቸው፣ የሰገዱበት ቦታና ሌሎችም ተያያዥ ነገሮች በረካ እንዳላቸው በሰሂህ ሐዲሶች መጥቷል። እናም እነዚህ ያገኘ በረካ ቢፈልግ ይፈቀድለታል። ሰሃባዎችም ከልባቸው ከጸጉራቸው በረካ ሲፈልጉ ታይተዋል። የተከበሩ እቃዎች የዘምዘም ውሃ፣ ሀጀሩል አስወድ፣ ጊዜያት ረመዳን፣ ለይለቱል ቀድር፣ አሹራ፣ ቦታዎች መካህ፣ መዲና፣ በይቱል መቅደስ። መልካም ስራዎች ሶላት፣ ጾም፣ ዘካህ፣ ሀጅ። የሚከለከሉት ተበሩኮች ደግሞ ከላይ ከጠቀስናቸው ውጭ ያሉት ወይም በረካህ እንዳላቸው ግልጽ ማስረጃ ያልመጣላቸው ሁሉ ያጠቃልላል። ለምሳሌ ሰዎች የሷሊህ ሰዎች ቀብራቸውን በመሳም ልብሳቸውን በመዳሰስ ወዘተ ተበሩክ ሲፈልጉ ይታያል። ይህም በሶስት ምክንያቶች ክልክል ነው። አንደኛ ከነዚህ ሰዎች በረካህ እንደሚገኝ ግልጽ ማስረጃ የለም። ያለ ማስረጃ መስራት ደግሞ ተቀባይነት የለውም። ሁለተኛ ሰሃባዎች ሲሰሩት አልታየም። እነሱም ያልሰሩትን መንገድ መከተል ደግሞ ቢድአ ነው። ሶስተኛ ጉዳዩ የሽርክን በር ሊከፍት ይችላል። ወደ ወንጀል የሚወስድን ነገር መተው ደግሞ ግዴታ ነው። የኢስላም ዑለማዎች ከሷሊህ ሰዎች ተበሩክ መፈለግ እንደማይፈቀድ የተናገሩ ሲሆን በአብነት ኢብኑል ረጂብ እንዲህ ብለዋል። ለአብነት ኢብን ረጀብ እንዲህ ብለዋል። ሰሃባዎች ተበሩክን ከነብዩ በቀር ከሌላ ሰው ሲፈልጉ አልታየም። ወይም እርስ በርሳቸው አንዱ ደረጃው ከፍ ካለው አልፈለጉም። ይህም ተበሩክ ከነብዩ በቀር ከሌላ መፈለግ እንደማይፈቀድ ማስረጃ ነው። ሼክ አህመድ ሁተይበህ እንዲህ ብለዋል። ከነብዩ ውጭ ሌላ ሰው ተበሩክ መፈለግ አይፈቀድም። ከነብዩ ስለተፈለገ ከሌላውም ይፈቀዳል ማለት አይደለም። ከነብዩ ከሌላ ሰው ጋር የሚነጻጸሩ አይደሉም። ከነብዩ ውጭ ከሌላም ሰው ቢፈቀድ ኑሮ ታቢዒዎች የጀነት መሆናቸው ከተመሰከረላቸው ሰሃባዎች ከአቡበክር፣ ከዑመር፣ ከዑስማንና ከሌሎችም ይፈልጉ ነበር። አሺሻ ጤቢኢ እንዲህ ብለዋል። ከነብዩ በኋላ ከአቡበክር የበለጠ አልተተካም። ከአቡበክር በኋላ ከዑመር የበለጠ አልተተካም። ከዑመር በኋላ ከዑስማን የበለጠ አልተተካም። ከዑስማን በኋላ ከአልይ የበለጠ አልተተካም። ነገር ግን ሰሃባዎች ከነርሱ ተበሩክ
ፈልገው አያውቁም። ሁሉም በረካህ የሚፈልጉት ከነቢዩ ሱንና ከመልካም ስራቸው ነበር። ይህ ከእነሱ ያገኘነው ትክክለኛ መንገድ ነው። አልኡሰይሚን እንዲህ ብለዋል። ሰሃባዎች ከነቢዩ በቀር ሌላ ሰው ተበሩክ ፈልገው አያውቁም። የሌላን ሰው ልብስ፣ ፀጉር፣ ጥፍር ወይም ሌላ ነገር ለተበሩክ ብለው ስመው አያውቁም። ሌላው ቀርቶ ሰሃባዎችና ቀደምት ዑለማዎች ዳአኢ ሲጠይቁ እንኳን ይጠሉ ነበር። ኢብን ረጅብ ስለዚህ ሲናገሩ እንዲህ ብለዋል። ዑመር ሁዘይፋን ኢብን አልየማን፣ ማሊክ ኢብን ዲናር እና ሌሎች ሰሃባዎች ዳኢአ ሲጠይቁ ከእኔ ነው የምትፈልጉት? እኔ ነቢይ ነኝ በማለት ይጠሉት ነበር። ይህም ተበሩክ ለነቢዩ ብቻ የተገባ መሆኑን የሚገልጽ ነው። አንዳንድ ሰዎች ከነቢዩ ተበሩክ መፈለጉ ሽርክ ካልሆነ ከሌላውም መፈለግ ሽርክ አይሆንም፣ ስለዚህ ከሌሎች ሷሊሆች መፈለግ እንችላለን ይላሉ። ለዚህ ምላሽ አንደኛ በቅድሚያ ተበሩክ ወደ ሽርክ ሊወስድ ይችላል እንጂ በቀጥታ ሽርክ ይሆናል አልተባለም። ሁለተኛ ሲቀጥል ለነቢዩ የተፈቀደ ሁሉ ለሌላውም ይሆናል ከተባለ እንግዲያውስ ለይለቱል ቀድር በረካህ እንዳለው ተነግሯል። ስለዚህ ከሌላውም ወር ጎዶሎ ቀናት በረካህ መፈለግ ነው። ወይም ሀጀሩል አስወድን መሳም በረካህ አለው። ስለዚህ ሌላውንም ድንጋይ እያነሱ መሳም ነው። ሌሎች ደግሞ ኢብን ሀጀር ነወዊ እና ሌሎች ዑለማዎች ይፈቀዳል ብለዋል ይላሉ። እርግጥ ነው ብለዋል፣ ነገር ግን ጠንካራ ማስረጃ አላቀረቡም። ስለዚህ ኢጂቲሃዳቸውን አላህ ይቀበላቸው እያልን ንግግራቸውን ውድቅ እናደርጋለን። በጥቅሉ ሲታይ የተበሩክ ጉዳይ አጀንዳ የሆነው የመልካም ስራችን ማነስ ነው። መልካም ስራችን ስላነሰ የአንዱን ሷሊህ ሰው ቀብር ሰመን ወይም ኩታውን ደርበን መዳን እንፈልጋለን። ይህ ደግሞ አይሆንም። ስለዚህ አዋጭው ተበሩክ ከመልካም ስራችን መፈለግ ነው ይላል የዛሬው ቪዲዮ ማለት ነው። የኔ ውዶች ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ እህት ወንድሞቼ ደግሞ ከልብ አመሰግናለሁ። ክበሩልኝ፣ ኑሩልኝ። በያላችሁበት አላህ ይጠብቃችሁ እላለሁኝ። የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።